ዱሽ ቅባቱ ወደ ሀገሩ መጋዙን ብሪታንያ አስታወቀች። ስደተኛ ሀዱሽ ለንደን አጠገብ በምትገኘው ኢፒንግ ከተማ አንዲት ልጃገረድና አንዲት ሴት ወይዘሮ ላይ ጾታዊ ትንኮሳ አድርሷል በሚል 1 ዓመት እስራት ተፈርዶበት ነበረ። የሀዱሽ ወንጀል ወትሮም ስደተኞችን ለሚያጠሉ ቀኝ አክራሪ ፖለቲከኞችና ደጋፊዎቻቸው ጥሩ ምክንያት ሆኖ ተደጋጋሚ የጸረ ስደተኞች ሰልፍ ቀስቅሷል። ሰልፈኞቹ ስደተኞች በጊዜያዊነት የሚያርፉባቸውን ሆቴሎች ሰባብረዋል። የ38 ዓመቱ ስደተኛ 1 ወር ከታሰረ በኋላ በስህተት መፈታቱ ደግሞ በጠቅላይ ሚኒስትር ኪር ስታርመር መንግስት ላይ ጠንካራ ትችት አስከትሏል። ስደተኛውም ከ48 ሰዓታት አሰሳ በኋላ ባለፈው እሁድ ተይዞ የብሪታንያ የሀገር ውስጥ ሚኒስቴር ዛሬ እንዳስታወቀው ደግሞ ከብሪታንያ ተግዞ ኢትዮጵያ ገብቷል። ወደ ብሪታንያ ዳግም የመመለስ መብት የለውም። የሱዳንን የምዕራባዊ ዳርፉር ግዛት ትልቅ ከተማ ኤልፋሻርን ባለፈው ቅዳሜ የተቆጣጠረው የፈጥኖ ደራሽ ጦር ወይም RSF በእንግሊዝኛ ምህጻሩ ሰላማዊ ሰዎችን መግደል፣ ማሰቃየትና ማሰደዱ ዓለም አቀፍ ቁጣና ውግዘት ቀስቅሷል። የተባበሩት መንግስታት ድርጅት ትናንት እንዳስታወቀው የፈጥኖ ደራሹ ጦር ኤልፋሻር ውስጥ 1400 ሰላማዊ ሰዎች ገድሏል። ሌሎች የመብት ተሟጋቾች እንደሚሉት ደግሞ የሟቾቹ ቁጥር ከ2000 በላይ ይበልጣል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች ትናንት እንዳሉት ለሰላማዊ ሰዎች ጥበቃ ይደረግ ዘንድ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ መውሰድ አለበት። እኛና የሰብአዊ እርዳታ አጋሮቻችን በጋራ ባወጣነው መግለጫ ለሱዳን ሰላማዊ ዜጎችና ለሰብአዊ እርዳታ አቀባዮች ጥበቃ እንዲደረግላቸው ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ አሳስበናል። ኤልፋሻር ውስጥ መንቀሳቀስ ያልቻሉ ሰዎች መውጫ እንዲያገኙ፣ ሰብአዊ እርዳታ እንዲደርሳቸውና ኤልፋሻርም ሆነ በሌላ የሱዳን አካባቢ ለሚገኙ ችግረኞች የሚሰጠው የሰብአዊ እርዳታ መጠን እንዲጨምርም ጠይቀናል። የሱዳን ፈጥኖ ደራሽ ጦር ሰላማዊ ሰዎችን መግደል፣ መበደል፣ ማሰደድና ሴቶችን መድፈሩን ሳውዲ አረቢያ፣ ቀጠር፣ የአውሮፓ ህብረትና የተለያዩ ዓለም አቀፍ ድርጅቶች አውግዘውታል። የፈጥኖ ደራሹ ኃይል ኤልፋሻርን ከተቆጣጠረ በኋላ የሰሜን ኮርዶፋን ግዛትን ለመያዝ በግዛቲቱ በሰፈረው የሱዳን መከላከያ ጦር ላይ መጠነ ሰፊ ጥቃት ከፍቷል። በተያያዘ ዜና የሱዳን መንግስት 2 የዓለም ምግብ ድርጅት ባልደረቦችን ሱዳንን ለቀው እንዲወጡ ማዘዙ ተነግሯል። የዓለም ምግብ ድርጅት እንዳስታወቀው በሱዳን የድርጅቱ ተጠሪና የአስቸኳይ ጉዳይ አስተባባሪ በ72 ሰዓታት ውስጥ ሱዳንን ለቀው እንዲወጡ የማይፈለጉ ሰዎች ወይም ፐርሶና ኖን ግራታ ተሰጥቷቸዋል። ምክንያቱ አልተነገረም። ይህ በእንዲህ እንዳለ በተባበሩት አረብ ኤምሬቶች ይደገፋል የሚባለው የፈጥኖ ደራሽ ጦር የብሪታንያን ጦር መሳሪያ ታጥቋል መባሉ ለንደን ውስጥ የፖለቲካ ትኩሳት ቀስቅሷል። ብሪታንያ ለተባበሩት አረብ ኤምሬቶች የሸጠቻቸው ጦር መሳሪያዎች ለሱዳን ፈጥኖ ደራሽ ጦር ተላልፎ ውጊያ ላይ መዋሉን ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት የደረሱ መረጃዎች አረጋግጠዋል ተብሏል። የተባበሩት አረብ ኤምሬቶች ዘገባውን አስተባብላለች። የብሪታንያ ምክር ቤት እንደራሴዎች ግን የብሪታንያ መንግስት የራሱን ሕግ ጥሷል በማለት እየወቀሱ ነው። ጀኔራል መሐመድ ሐምዳን ዳጋሎ የሚያዙት የሱዳን የፈጥኖ ደራሽ ጦር የዘር ማጥፋት ወንጀል ፈጽሟል ተብሎ ይወቀሳል። ይህ ዶይቼ ቬለ ነው። የእስራኤል ጦር የጋዛ ሰርጥን መደብደቡን ብሪታንያና ጀርመን ተቃወሙ። የእስራኤል ጦር ከጥቂት ሳምንታት በፊት የተደረገውን የተኩስ አቁም ስምምነት ጥሶ ትናንት ማታ የተለያዩ የጋዛ ከተሞችን ደብድቧል። የጋዛም የሆስፒታል ምንጮች እንዳስታወቁት በድብደባው በትንሹ 104 ፍልስጤማውያን ተገድለዋል። ከሟቾቹ 46ቱ ልጆች ወይም ሕፃናት ነበሩ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የእስራኤል ጦር ጥቃትን ሲበዛ አሳሳቢ ብለውታል። የጀርመኑ ዜና አገልግሎት ዴፒአ እንደዘገበው ግጭቱ እንዳይባባስ ብሪታንያ ከዩናይትድ ስቴትስ እና ከአካባቢው ሀገራት መንግስታት ጋር እየተነጋገረች መሆኗንም ስታርመር አስታውቀዋል። የጀርመን ውጭ ጉዳይ ሚኒስትር ዮሃን ቫደርፉልም እስራኤልና ሐማስ ተኩስ አቁሙን እንዳያፈርሱ አደራ ብለዋል። እስያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን የእስራኤል ጦር ጋዛን መደብደቡን ደግፈውታል። የእስራኤል ጦር ዛሬ
ተኩስ አቁሙ ዳግም መከበሩን አስታውቆ ነበረ። ይሁንና ዛሬውኑ ሰሜናዊ ጋዛ ውስጥ የጦር መሳሪያ ማዕከል ያለውን ስፍራ መደብደቡን ገልጿል። ሩሲያ የኒኩሌር አረር የሚሸከምና በኒኩሌር ኃይል የሚዘወር አዲስ የውሃ ውስጥ ሰው አልባ አውሮፕላን ወይም ድሮን ሞከረች። ፕሬዚደንት ቭላዲሚር ፑቲን ዛሬ እንዳሉት ሰው አልባው አውሮፕላን በምንም አይነት መሳሪያ የማይጨናገፍ ቀላል፣ ፈጣንና የትም ዓለም የሚደርስ ነው ብለውታል። ሩሲያ ባለፈው እሁድ ብሬቨርዚኒክ የተሰኘ አዲስ የኒኩሌር አረር ተሸካሚ ሚሳይል ሞክራለች። የሩሲያ ሙከራም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተቃውመውት ነበረ። የትራምፕን ተቃውሞ ከቁብ ያልቆጠሩት ፑቲን ዛሬ እንዳሉት ደግሞ ጦራቸው ትናንት የሞከረው ፔሶይዶን የተባለው መሳሪያ እሁድ ከተሞከረው የበለጠ ቀላልና ፈጣን ነው። ይህ ታላቅ ድል ነው። ምክንያቱም ስለ ብሬቨርዝኒክ ዘመናዊነትና ጥቅም ከገለጽኩ በተጨማሪ የመጠን ልዩነት አለ። ብሬቨርዝኒክ በባህር ሰርጓጅ መርከብ ላይ ከሚጠመድ የኒውክሌር ሚሳይል 1000 ጊዜ ካነሰ፣ ፖሴይዶ ደግሞ 100 ጊዜ ያነሰ ነው። በዩክሬን ጦርነት ሰበብ የዩናይትድ ስቴትስ ከምትመራው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህፃሩ ጦር ጋር የተፋጠጠችው ሩሲያ ጦር ኃይሏን እያጠናከረች የኒኩሌር ጦር መሳሪያዎቿንም እያሻሻለች እያደሰችም ነው። የካረቢክ አካባቢ ሀገራት ለብዙ ዓመታት ደርሶባቸው በማያውቅ ከፍተኛ ወጀቦ ተመቱ። ዝናብ የታቀፈው ሜሌንዛ የተባለው ከባድ አውሎ ንፋስ በሰዓት እስከ 335 ኪሎ ሜትር ይምዘገዘጋል። ትናንት አብዛኛውን የጀማይካ ግዛት በውሃ ሲያጥለቀልቅ ቤቶችን፣ ዛፎችን፣ የኃይልና የስልክ መስመር ተሸካሚዎችን እየገነደሰ ጥሏል። መንገዶችን አበለሻሽቷል። ከግማሽ ሚሊዮን በላይ ሕዝብ አንድም ውሃ አሊያም ደግሞ መብራትና ቤት የለውም። በአደጋው ጃማይካ ውስጥ እስከ ዛሬ ቀትር ድረስ አንድ ሰው መሞቱ ነው የተረጋገጠው። ሄይቲ ውስጥ ግን ወጀቦው ያስከተለው ጎርፍ በትንሹ 20 ሰዎች ገሏል። አውሎ ንፋሱ ዛሬ ወደ ኩባ ተሻግሮ የኩባን ሁለተኛ ትልቅ ከተማ ሳንዲያጎ ደ ኩባንና አካባቢዋን እየመነቃቀራቸው ነው። ከ750 ሺህ የሚበልጥ የኩባ ሕዝብ ጊዜያዊ መጠለያ ጣቢያ ውስጥ ሰፍሯል። የአየር ትንበያ ባለሙያዎች እንደሚሉት በየጊዜው በከባድ አውሎ ንፋስ የሚመቱት የካረቢክ አካባቢ ሀገራት የአሁኑን አይነት አደጋ ያጋጠማቸው ከ90 ዓመታት በፊት ነበረ። ይህ ዶቼ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የዩናይትድ ስቴትስ ጦር ባለፈው ሚያዝያ የመን እስር ቤቶች ውስጥ የነበሩ ስደተኞችን መግደሉ የጦር ወንጀል ሊሆን እንደሚችል የመብት ተሟጋቾች አስታወቁም። የመብት ተሟጋቾች እንዲጣራ በጠየቁት ጥቃት የተገደሉት አብዛኞቹ ስደተኞች ኢትዮጵያውያን ሳይሆኑ እንዳልቀረ እየተነገረ ነው። የሱዳን ፈጥኖ ድራሽ ጦር ኤልፋሻር በተባለችው ከተማ የሚኖሩ ሰላማዊ ሰዎችን መግደሉ ዓለም አቀፍ ተቃውሞና ውግዘት አስከትሏል። የተባበሩት መንግስታት ድርጅት ለሰላማዊው ሕዝብና ለሰብአዊ እርዳታ አቀባዮች ጥበቃ እንዲደረግ ጠይቋል። ሩሲያ በሁለት ቀናት ልዩነት ውስጥ የኒኩሌር አረር መሸከም የሚችሉ አዳዲስ ሚሳይልና የውሃ ውስጥ ሰው አልባ አውሮፕላን ወይም ድሮኖችን ሞከረች። የመሳሪያዎቹን ሙከራ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተቃውመውት ነበረ። የሰማቸው ግን የለም። የዜናው መልእክት የእስካሁኑ ነበር። ያቀረብልንን ነጋሽን አመሰግናለሁ። የዜና መጽሔት ተቃዋሚ የፖለቲካ ፓርቲዎች ስለ ትናንቱ የጠቅላይ ሚኒስትር አብይ አህመድ ማብራሪያ ምን አሉ? በወሲባዊ ጥቃትና ትንኮሳ እስርና ከብሪታንያ መባረር የተበየነበት ሀዱሽ ገብረስላሴ ቅባቱ ከብሪታንያ ወደ ኢትዮጵያ ተባሯል። እንዲሁም ጀርመን ውስጥ በርካታ ሴቶች ከቤት ውጭ ደህንነት እንደማይሰማቸው አንድ ጥናት ማመልከቱ የዜና መጽሔት ዝግጅታችን ከሚያስቃኘን ወይም የሚያስቃኘን ጉዳዮች ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ
ትናንት በህዝብ ተወካዮች ምክር ቤት ተገኝተው የሀገሪቱ ፕሬዚዳንት ታዬ አጽቀሥላሴ ባቀረቡት የ2018 ዓ.ም የመንግስት የትኩረት አቅጣጫዎች ላይ ማብራሪያ ሰጥተዋል። በጠቅላይ ሚኒስትሩ በዋና ዋና የትኩረት አጀንዳዎች ላይ ስለሰጡት ማብራሪያ ተቃዋሚ ፓርቲዎች ምን ይላሉ ሲል ባልደረባችን ዮሐንስ ገብረ እግዚአብሔር ፓርቲዎቹን አነጋግሮ ተከታዩን ዘገባ አጠናቅሯል። ትብብር ለኢትዮጵያ አንድነት 5 ፓርቲዎችን ማለትም የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም ኢሃፓ፣ አንዲት ኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ብሔራዊ ንቅናቄ በማቀናጀት ለምርጫ እየተዘጋጀ መሆኑን ይገልጻል። የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ጠቅላይ ሚኒስትሩ በሀገሪቱ ብሔራዊ ጥቅሞች ላይ የሰጡት ማብራሪያ በአፈጻጸሙ ልንለያይ እንሆን እንጂ በመሰረቱ ግን እንደግፋቸዋለን። አገሪቱ እየፈተነ ያለውንና ምርጫውን ለማካሄድ እንቅፋት ይሆናል ተብሎ የሚሰጋውን የጸጥታ ሁኔታ ግን ወደ ተራ ሽፍትነት አውርደው መግለጻቸው ስህተት ነው ባይ ናቸው። ዘላቂ ጥቅም የብሔራዊ ጥቅም ላይ የሚያጋጩን ነገር የለም። እንዴት ይሆናል የሚለው ነው። ለምሳሌ የባህር በር ጉዳይ፣ የግድቡ ማለቅ፣ የማዳበሪያ ፋብሪካ መቋቋም እና እነዚህ መሰል ነገሮች ለእኛም የሚያስደስቱን አኳኋኑና አደራረጉ ሚለያየን ካልሆነ በስተቀር እዛ ላይ ልዩነት አይኖረንም። በአንጻሩ ደግሞ በተለይ ከዚህ ከሰላምና ጸጥታ አንጻር ከምርጫው ሁኔታ እና መሰል ጉዳዮች ደግሞ የተወሰኑ ነገሮችን ነቅሶ መነጋገር ይፈልጋል። በተለይ